ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በብሩኬና በፍቅር ነው የመጣሁት ማለት ነው። በመጀመሪያ ደረጃ ይህንን ቪዲዮ ሳታዩት ወይም ሳታዳምጡ ስድብ ይቅርባችሁ። ስድብ ለማንም አይቀናም፣ ማንንም አያቃና፣ ማንንም አይሰብርም ማለት ነው። መልካም ንግግር ሰደቃ ነው። መልካምነት ደግሞ ለራሳችን ነው ማለት ነው። ይህንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አብዛኛ ጊዜ ፍቅር እኔ አነካትም፣ አልደርስባትም። ቪዲዮዋንም ጭኜ የሆነ ነገርም እንደዚህ ማድረግ አልልም። ምክንያቱም በነበረ ጊዜ በዛን ጊዜ ትቼዋለሁ። ያንም ነገር ያኔ ውሸት እንደሆነ ሳቅ በቃ ወደ ራሴ ተመልሻለሁ። እና አንዳንዶች አላችሁ ከመሬት ተነስታችሁ ራሱ የምትሳደቡት ማለት ነው። ችግር የለውም፣ ለስድብ እኛ ቦታ የለንም፣ አንሰጥም። ነገር ግን እኔ ሰሞኑ ቲክቶክ ሰፈር በጣም ነው የምትገርሙኝ ማለት ነው። እዚህ ጋር ሰውን ማይጣላ የለም እኮ ማይጋጭ የለም። ነገ ሀይሚና ብሩኬ ይታረቃሉ፣ አብርሽና ሩታም ይታረቃሉ። ብዙ ጊዜ ሳይ ማለት ነው። ለምን ብትሆኑ መልካምነት ለራስ ነው እንጂ ለሰው አይደለም። ሰውን እጎዳለሁ ወይም ደግሞ ሰውን አናዳለሁ ስትሉ እራሳችሁ እባካችሁ መጥፎ ቦታ አትውደቁ። እና ያንን ነገር በተጣሉ ሰዓት እኔ የገረመኝ ነገር ፍቅር ምን ለማድረግ ነው? ለምሳሌ አሁን ከብሩኬ ጋር እሺ ከአብርሽስ ጋር በሉ የሆነም ነገር ሊኖር ይችላል ብላችሁ ትላላችሁ። ግን ከብሩኬ ጋር ምን አላት ብላችሁ ነው እናንተ የምታጣምሯት? በቃ እውነት እናንተ እንደዚህ ያርጋችሁ ስታርጓት፣ ይሄንን ነገር ስታርጓት፣ አብራችሁ ምናምን ነገር ስታርጓት ኮሜንት እኔ እንጃ የሚሳደብም አለ። ምክንያቱም እናንተ ለምን እንድትሰደብ ታርጓታላችሁ? ይሄንም አውቃለሁ። ኦዲየንሶቿ እንደዚህ ነገር ያደርጋሉ ብዬ አይደለም። ምክንያቱም በቃ አለቀ። እሷ ማንኛውም ሰው ተጣልቶ ተዋጭቶ በቃ ይሄንን ነገር አልፈልግም ሲል እሷን እያመጣችሁ ከሱ ከማንም ጋር የምትለጣጥፏት ነገር በጣም ነው የሚያስጠላኝ፣ በጣም ነው የሚደብረኝ። በቃ እኛ ለራሳችን ለምን መልካም አንሆንም? ጥሩ ስራ ለምን አንሰራም? በቃ ከተጣላም ሰው ያንን ሰው እንደተጣላ አይቀርም፣ አንድ ቀን ይታረቃሉ ሁላቸውም ማለት ነው። የጊዜ ርቀት ነው የሚያራርቃቸው እንጂ ማናቸውን ተጣልተው አይቀሩም። እርግጠኛ ነኝ ምላችሁ ሀይሚን ከብሩኬ ጋር ይመለሳል። ስለዚህ ያንን ነገር እያለ ለያዋጣት ለምን ታሰድቧታላችሁ ነው የኔ ጥያቄ። እንደዚህ አይነት ነገር በእኛ ላይ አይደብርም ወይ አያስጠላም ወይ? ምክንያቱም ከልባችን የምናደንቀው የነበረ የምንወደውን ሰው በአንድ ጊዜ አሳልፈን በቃ ለሌላ ነገር ለማድረግ እኔ እንጃ። አንዳንዴ እውነቴ ነው ምላችሁ እኮ በእናንተ እኮ ነው የሚሄዱት ዩቱበሮች። እመኑኝና እናንተ የምታረጉት አይዲያ ሞር እንኳን ኮሜንት በምትጽፉት ነገር ነው አይዲያ አድርገው የሚመጡት ማለት ነው። ነገር ግን በቃ ታውቃላችሁ፣ አሁን ለምሳሌ ልበላችሁና ፍቅርና ብሩኬ የሆነ ነገር ቢፈጠር ታውቃላችሁ፣ ሀይሚና ፍቅር ላይ የሆነ ነገር ጥላቻ ሊኖር ይኖራል። ጥላቻ ውስጣቸው ሊቀያየሙ ይችላል። ብሩኬም ደግሞ ከሀይሚ ሊጋጭ ይችላል። ፍቅርም ደግሞ ከፉፉ ጋር የሆነ ነገር ልትል ትችላለች። ይሄ ነገር በቃ ነገሩ ተያያዘ ተባባሰ ማለት ነው። እና እባካችሁ አንዳንዴ ለምታረጉት ነገር ወይም ደግሞ ለምትኮመቱት ነገር ቦስት ለምታረጉት ነገር ጥንቃቄ ብታረጉ እንደኔ መልካም ይመስለኛል። ይሄንም በእኔ ያላፍትና አይደለም ለህሊናችሁ ስትሉ ነው ማለት ነው። ሁሉም በተጣላ ጊዜ መጀመሪያ እያለ እሺ ሰላም እያሉ ከሀይሚና ከብሩኬ ሰላም ባሉ ሰዓት ለምን ፍቅርን ከብሩኬ ጋር አታጣማሩም ነበር? ከብሩኬ ጋር ለምን ፈትዋኔ እንደዚህ እያደረጋችሁ አታመጡም ነበር? እውነት አንዳንዴ ሰውን ማለት ነው እራሳችሁ ነው እየተነሳችሁ የምታሰድቡት ማለት ነው። ለምሳሌ እዚህ ጋር የብሩኬን ኦዲየንስ ጎዳለው ወይም ደግሞ የሀይሚን ኦዲየንስ አናዳለው ስትሉ ለራሳችሁ ወንጀል ነው የምትሸከሙት። ለምን ማንም ለማንም አይበሻሸቅም እኮ። እኛ እኮ የትም አናውቃቸውም እነዚህ ልጆች ከምር ምንም ይስሩ፣ አንድ ላይም ይዋሉ፣ አንድ ላይም ይብሉ ይጠጡ፣ ምናቸውም ይሁን አናቅም። ነገር ግን እኛ ስግደት ላይ ያለን እህቶቻችን መበላት የለብንም፣ መጣላት የለብንም፣ መገጫጨት የለብንም። ካፋችን የሚወጣ ነገር ደግሞ ማወቅ አለብን። በተለይ ደግሞ ሴት ልጅ ሆናችሁ ብዙ ነገር የምትሳደቡ አላችሁ። ኧረ እውነት በአንድ ሴት የመጣ ማለት ነው። እውነቴ ነው የምላችሁ ትላንትና የሆነ ግሩፕ ገብቼ ማለት ነው በጣም ነው ያፈርኩት። በቃ የአረብ ሀገር ሴት ዱርዬ ናት፣ የአረብ ሀገር ሴት ምንጣጥ አለባት። በቃ የአረብ ሀገር ሴት ሁሉም አይደለም ዱርዬ። የአረብ ሀገር ሴት ማለት ስቃይ ፈተና የበዛባት እህቶች ያሉ ብዙዋቸው እውነቴ ነው ምላችሁ። መሆነኛ እንኳን እንደዚህ ቪዲዮ እንሰራለን፣ ድምጻችንን እናወጣለን። ስልክ የማይዙ እህቶች ያሉ ተቸግረው በቃ እንደዚህ ቤተሰብ እየናፈቃቸው ስልክ እንዴት ሊያዝ የሚሉ አሉ። ግን ይሄንን አክል እኛ ለምንድን ነው የምንሆነው? ለማን ብለን ለምንስ? እስቲ የራሳችን ነገር ለምን አንኖርም? የራሳችን ህይወት ምንድነው አንልም? እውነት በጣም ነው የምትገርመኝ። እኛ እኮ እዚህ ጋር አንድ ነገር ብንወጥቅ ወይም ደግሞ ብንሰበር የምትደርስልን ማን ነው? እዚህ ስግደት ሀገር ያለች እህቶቻችን ነው እንጂ እመኑኝና
ከልቤ ነው ምላችሁ። እና ዩቱበሮች ለእኛ ለኦዲየንሶች ለማናቸውም ክብር የላቸውም፣ ክብር አይሰጡም። ለዛ ሁሉ እናንተ በቃ ያልተጣላ ሰው ከተጣላ ሰው ጋር፣ ሰላም የሆነ ሰው ጋር ገና ሰላም እንዳይፈጠር ነው የምታደርጉት። አሁን ብሩኬና ፍቅርን ብታጣምሩ ለምሳሌ ይሄ ነገር አይዲ አድርገው ፍቅርና ብሩኬ ቪዲዮ ቢሰሩ ወይም ኖርማል እንደው ጓደኝነት ምናምን የአንድ ሀገር ልጆች ናቸው፣ ዝም ብለው ቢመጡ ሌላ ጸብ ነው የሚፈጠረው፣ ሌላ ብጥብጥ ነው የሚፈጠረው። እና ብጥብጥ እንዳይፈጠር ሰላም አትፈልጉም? እውነት ሰላም አልነፈቃችሁም? ዩቱብ መንደር ማን ቤት ነው ሰላም ያለው? ማንም ቤት ሰላም የለም። ሁሉም እየተባላ ሁሉም እየተባጨቀ እንዴ! እስከ መቼ ድረስ ነው እህቶቼ እንደዚህ ምንኖረው? አረ እኔ እውነቴ ነው ሙላችሁ ሰላም ናፍቆኛል። ከምሬ ነው ሙላችሁ። እንደው እኔ እንጃ አንዳንዴ ማለት ነው ዩቱብን ባይኖር ቲክቶክን ባይኖር በቃ ሰው ሁሉ ሰላም ይሆን ነበር፣ ፍቅር ይገኝ ነበር። በቃ ፍቅር መዋደድ የሚባል ነገር እንሰማ ነበር። እንዴት አድርገን እንደምንዋደድ፣ እንዴት አድርገን ለእህትን ማዘን መማር እንዳለብን፣ ወይም ደግሞ እህት ለአንድ ወንድም እንዴት አድርጋ ማዘን እንዳለባት ነገር ያስተምረናል ብዬ አምናለሁ። ነገር ግን እንደዛ አይነት ነገር የለም። ሁሉም በቃ እልህ በልህ ማለት ነው። በነገራችን ላይ እልህ እኮ በጣም ብዙ ቦታ ያስገባችኋል። እውነቴ ነው የምላችሁ፣ ያላሰባችሁት ቦታ ነው የሚያስገቡት። በቃ ሴጣንም አንዳንዴ አውዝ ብላ መሸጣ ረጂም ወላሂ ነው የምላችሁ። ሴጣን እኔ ስላየሁት ነው ማለት ነው። የሆነ ነገር ከተፈጠረ ካያችሁ ማለት ነው ያንን ነገር ድገመው ይጂበት ምናምን በቃ ለምን እንደዚህ፣ በተለይም ደግሞ ኮሜንት ሞር ይጂበት እንደዚህ፣ አንቺ ጀግና፣ አንቺ አንበሳ የሚላችሁ ካለ እውነት ገደል ነው የምትገቡት ማለት ነው። እራሳችሁን ታሳጣላችሁ። እና ከእንደዚህ አይነት ነገር ተቆጠቡ እህቶቼ እባካ። ሰላም የሆነንን ሰው ደግሞ አትረብሹ። በቃ ሁሉም ካለው ይዟል፣ ካላቸው ጋራ አላህ አይለያያቸው፣ ሰላም ይሁኑ ባሉበት ማለት ነው። ፍቅርም ከፈዋድ ጋር ሰላም ትሆን፣ አብርሽም ከሩታ ጋር አላህ ሰላሙን ያምጣላቸው፣ ብሩኬም ከሀይሚ ጋር ሰላሙን ያምጣላቸው፣ ፍቅርን ያምጣላቸው። በቃ ለምን ብትሉ እነዚህ ልጆች በዛሬ ቢጣሉ በጣም ደስ የሚል ላይፍ በቃ የማይረሳ ትዝታዎች አላቸው። እኔ እንጃ ትዝታ ያንን ትዝታ እንዴት አድርገው ይረሱታል? እና እነሱ ለተለያየ ነገር ነው እኮ የሚጠቀሙት። ለምን የዩቱብን ስራ ማወቅ አለባችሁ። ከአንድም ሁለቴም ተሸውደናል፣ 3ም ጊዜ አይታችኋል ድራማ እንደሚሰራ ማለት ነው። ግን ያንም እያለ እናንተ እንደዚህ ባልሆነ ነገር አትቧጨቁ፣ ባልሆነ ነገር አትሳደቡ። በቃ እንደው አንዳንዴ ቲክቶክ ራሱ እልፍ በሉት፣ አትግቡበት። ለምን ብትሉ በቃ በገባችሁ ሰዓት አንዱ ኦዲየንስ የሆነ ነገር ሲያደርግ እናንተም ተከትላችሁ ስለምታደርጉ እስቲ ለራሳችሁ ቦታ ስጡ፣ ራሳችሁን ችላ በሉት እንጂ እዚህ ጋር ያልተጣመረ ተጣመር፣ የማይሆን ቦታ ሁን፣ የማይቀመጥ ቦታ ተቀመጥ እያላችሁ ደግሞ ሰውንም አታባሉ። እባካችሁ ራሳችሁንም ጠብቁ። ራሳችሁንም ደግሞ ከመጥፎ ነገር ከወንጀል ነገር እራቁ። እስከ መቼ ድረስ ነው እኛ ለራሳችን ትተን ለራሳችን መኖር ትተን ለሰው እያሽቃበጥን ለሰው እንደዚህ ነገር እያለ ግን ለሰው እያገዝን ለሰው እያለቀስን የምንኖረው እንዴ? እኛ እኮ በጣም ጉዳተኞች ነን። እኛ እኮ ይደክመናል። መዳም ቤት ነው ያለን። እውነቴ ነው የምላችሁ። እና ሰላማችሁ ይብዛል።